ኖቤቢና እንዲሁም ቢኒ እንዲሁም ደግሞ የሄርሜላ ጓደኛ ነው። እናንተ ስሙ ማን ነው? እነሱ መጡ። አብርሽ በድለውም ከሆነ እንዲሁም ደግሞ አትፊታበትም ከሆነ የልጇ አባት ነው። በቃ ለሁሉም ነገር እኛ ይቅርታ እንጠይቀዋለን። አብርሽን እባክህን ይቺን ሄርሜላ የምትለው እሷ ምንም የሚያንሳት ነገር የለም። ቆንጆ ናት፣ ሙሉ ሴት ናት። ስለዚህ እሷ የራሷን ህይወት ትኖር። አብርሽን ትልቃቅልን ለሄርሜል ማለት ለሩታ። እኛም ከቤተሰቦቻችን ነው ያደግነው። የቤተሰብ ፍቅር ማለት ቀላል ነገር አይደለም። ይሄ ልጅ ደግሞ የሩታ ልጅ አድጎ ነገና ከነጎዳ እናቴ እንዲሁም ደግሞ ከአባቴ የተለያየሽበት ምክንያት ምንድነው? በምንድነው የተለያያችሁ? ለምንስ ተለያያችሁ ብሎ ይሄን ጥያቄ እያመጣ እሷንም ግራ ከሚያጋባት እሷም ደግሞ ከምትጨነቅ እባክህን ሄርሜላን መልስልን እያሉ መጡ ማለት ነው። ጉድ ነው ነገሩ። ለማንኛውም ይሄን ቪዲዮ እስከ መጨረሻ ድረስ በማዳመጥ ሀሳብ አስተያየት ካላችሁ ኮሜንት ስር ማስቀመጥ ትችላላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወድና ተከበራችሁ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? ሁላችሁንም ሰላም ብያለሁኝ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም ዝነት በረከት ርህራሄ ከእናንተ ጋር ይሁንልኝ እያልኩኝ መጥቼላችኋለሁኝ። ሲመጣ ምንድነው እንዴት ነው የሚለው አብረን የምናይ ይሆናል። እስከ መጨረሻ ድረስ ከኔ መሆን አለባችሁ ጉዳዩን እንድትረዱ ማለት ነው። ይሄ ምን መሰላችሁ? ብዙዎቻችን ትላንት አብርሽ ከሄርሜላም አልሆንም ከሩታም አልሆንም እኔ ለራሴ ነኝ ያለሁት እንጂ እኔ አንድ ነገር ቢሆን ሩታም የራሷን ህይወትና ሄርሜላም የራሷን ህይወት መኖር አያቅታቸውም። ነገር ግን ይህንን እውነታ ባቀውና ማን ነው እኔ ላይ ያደረገውን ምንድነው የሚለው ነገር አሁንም ጥያቄ ያው አለብኝ። ነገር ግን ደግሞ ሁሉንም ነገር ትቻለሁኝ። ይሄንን መታወቁበት ምክንያት በቃ እውነት በራሱ ጊዜ ትውጣ እያልኩኝ ትቻለሁኝ እያላ ከሀገር እንደሚወጣ ተናግሮ ነበር። በዛም ተነሳስቶ አሁን የሩታ ወንድም ኖቤም ነው መሰለኝ አይደል ስሙ፣ እሱ መጣ። አይ እንግዲህስ ሩታ ከልጅነቷ ጀምሮ ትንሽ እያለች ጀምሮ አሁን እስከ እውቀት ድረስ ከሱ ነው ያለችው። ከትንሽ የጀመራችሁት ፍቅር ደግሞ መቼም ቢሆን እንደማያልቅ ነው። አንተም ታውቀዋለህ። እባክህን ይቺን ሄርሜላ የምትለው ሴት እባክህን ከአብርሃም እንድትርቅ አድርግልን። እሷ ከመጣች ጀምሮ ነው የሩታና የአብርሽ ህይወት ስቅልቅል ያለው አለ። ከዛስ እኛ ደግሞ እዚህ ጋር እያየነው የነበረው ሄርሜላ ያመጣች አሁን ቅርብ ጊዜ ነው። የሩታና የአብርሽ ህይወት የጀመረው ቆይተዋል። በነገራችን ላይ አንድ ብሎ እዚህ ሚዲያ ከመጡ ጀምሮ የሚናየው ነገር አንድ ጊዜ ከጸጌ እሬ ስትል ነው የምናያት ሩታ። አንድ ጊዜ ደግሞ ከአንዷ ስትጣላ፣ አንድ ጊዜ ደግሞ ከአንዷ፣ አንድ ጊዜ ደግሞ ከፍቅር፣ አንድ ጊዜ ከጸጌ፣ አንድ ጊዜ አንድ አጭር ሴት አለች። ማን ነበረች ስሟ? ኧረ እኔ አላውቃትም። የሆነ አጭር ናት። አንድ ጊዜ ከሷ ከብዙ ሴቶች እዚህ ጋር ተጋጭታለች። እንዲሁም ደግሞ በአብርሽ የተነሳ ከብዙ ሰው ተጋጭታለች። ይሄም ማለት አብርሽ ከሴቶች ሲገናኝና ከሴቶች ሲሆን ሩታ አትወድም። ይህንን ሲላችሁ አሁን ማንም ሴት ባሏ ከሌላ ሴት እንዲገናኝ ወይም ደግሞ በሌላ ጉዳይ እንዲገናኙ አትፈልግም። ይሄ ግልጽና ግልጽ ጉዳይ ነው። ግን እዚህ ጋር የምናየው የስራ ጉዳይ ነው አብርሽን ከሴቶች የሚያገናኘው እንጂ በሌላ ጉዳይ አይደለም። ነገር ግን ያንን ራሱ አልረዳ እያለች ሩታ ብዙ ነገር ስታደርግና ከብዙ ሴቶች ስትጣላ እንዲሁም ደግሞ ከብዙ ሰው ብዙ ነገር እንትን ስትል አይተናል። የሆነ ጊዜ ከጸጌ ራሱ ምን ደረጃ እንደደረሱ ከዛን ሲቀጥል ደግሞ ከፍቅር ራሱ ምን ደረጃ እንደደረሱ ብዙ ልጆች አሉ። እኔ ያንስ ስማቸውን አላቃቸውም እንጂ ማለት ነው። በዛን ተነሳ አንድ ወንድ ልጅ ደግሞ የት ገባ ከየት ወጣ ሲገባም ጭቅጭቅ ከሆነ ግዴታ እሱ ያላሰበው ነገር እንዲያደርግ እየገፋፋ ነው ማለት ነው። አንድን ሰው እናንተ በጥበቃ ወይም ደግሞ እናንተ የት ገባ የት ወጣ በማለት አይደለም መያዝ አለባችሁ። ያኔ አንድ ሰው ራሱን የሚጠብቀው ለራሱና ለአላህ ሲል ነው ወይም ደግሞ ለፈጣሪው ሲል ነው ራሱን የሚጠብቀው እንጂ እዚህ ጋር የትናክ ሲወጣም ከማን ነበር ሲመጣ ይሄ ነገር ተገቢ ነው ብዬ አላስብም።
አሁን ለታ ያም ሆና ይህ እኔ ብዙ ጊዜ ነግራችኋለሁኝ ከሩታም ቢሆን አይገርምም ከሄርሜላም ቢሆን አይደንቅም እላችኋለሁኝ። ይህንን የሚላችሁ ደግሞ ሩታ ህዝብን ይቅርታ ጠይቃ እንዲሁም ደግሞ ሄርሜላ ደግሞ ሩታ ይቅርታ ጠይቃ አብርሽ አልፈልገውም ብላለች። ሄርሜላ ደግሞ ለአንታናክ የሚኖረው ካንታ ሌላ ለማንም አንኖርም እያለች ትገኛለች። በዛን ሰዓት ደግሞ ያ ነገር ተፈጠረ ማለት ነው። ያ ነገር ሲፈጠር አብርሽ እንዳየ ነው ጥያቄ የፈጠረበት ነገር ነበር። ያንን ነገር እንትን አለ። ከዛን ከትላንት በፊት ነው መሰለኝ ሩታና ኤፍሬም አብርሽ እግር ስር ወጥቆ ይቅርታ ጠየቁ። ከዛ ትላንት ነው እንዴ እናንተ? ከዛም በኋላ ትላንት ደግሞ መጥቶ አይ እኔ ነገሩን ሁላ ትቼዋለሁ አላ። ይሄንንም ከሩታ እንዲሆነ አንደኛው ከሩታ እንዲሆን እንደፈለገ አንደኛው ማስረጃ ይሄ ነው ማለት ነው። እስከ ዛሬ አሁን ሳምንት ሙሉ ማንነኝ ምንድነው እንደዛ ያደረገው ነገር ማን ነው ሲል ቆይቶ ነበር። ከዛን ደግሞ ልክ እነሱ በቃ ያኔ ሁሉንም ነገር እንርሳው። እኔም እኮ ብዙ ሺህ ጥያቄዎች ውስጤ ላይ አሉ ያልተመለሱልኝ። ነገር ግን ደግሞ በቃ ለልጄ ሲል ሁሉንም ነገር ትቻለሁኝ። አንታም ደግሞ ለልጅክ ስትል ሁሉንም ነገር ትተው ከዛን ደግሞ እንደ መጀመሪያ እንደ ድሮ ፍቅራችን ልጃችንም እናሳድግ አብረን እያለችው ሩታ ስታለቅስና እንዲሁም ደግሞ ልጁን ይዛ ይቅርታ ስትለው ማይታ ነበር። በዛን ተነሳስቶ አብርሽም በነጋታው በቃ ሁሉንም ነገር ትቻለሁኝ እውነት በራሱ ጊዜ ይውጣ ምንም ይሁን ምን እያላ ማጣብን ማለት ነው። ያ ማለት ደግሞ ከሩታ አንድ እንደሆኑ ከዛን ሲቀጥል ደግሞ ሄርሜላን እንትን እያደረጋት ነው ያየ ነው የነበረው ማለት ነው። ዞሮ አሁን ይሄ ኖቤም ብዙ ጊዜ ሩታ ወንድም ነበር ሲባል ነበረው። ከዛም በኋላ በተወሰነ ጊዜ ዘመድ ነው የሚባል ነገር መጣ ማለት ነው። ይሁን መጀመሪያ ወንድም በማለት ሲላዝ ነው። አሁንም ወንድሟ ብለን እናውራ ማለት ነው። ከዛን አሁን እሱ መጣ ሲመጣ የእያንዳንዱን ነገር እየተናገረ ነው የመጣው። ምንድነው ያለው? እኔ እህቴ ብዙ ነገር ሆናለች በአብርሽ ፍቅርና በአብርሽ እንትን ብዙ ዋጋ ከፍላለች፣ ብዙ ነገር ሆናለች፣ ብዙ ውጣ ወረዶችን አይታለች፣ ብዙ ደክማለች። የልጅነቷ ነው አብርሽ ማለት። ስለዚህ ልርሳው እንኳን ብትል አብርሽን ማርሳት አልቻለችም። ከአንድም ሁለት ጊዜ ከሁለትም ሶስት ጊዜ ከህይወቷ ለማውጣት ሞከረች፣ እንዲሁም ደግሞ ከሱ ለመራቅ ሞከረች። ግን ብትሞክሩም እሱን መርሳት አልቻለችም። ስለዚህ እኔም ደግሞ እህቴ ናት እንድትጎዳብኝ አልፈልግም፣ የሆነ ነገርም እንዲደርስባት አልፈልግም። እባክህን ሄርሜላን እንድትሪቅ ወይም ደግሞ ሄርሜላ ከአብርሽ እንዳትሆን የሚባል ነገር ነው አሁን ሰማነው ማለት ነው። ይሄ እንዳትሆኚ ብሏት እሱን ማትፈልግበት ጉዳይ የለም። አንድ ሰው ከመሬት ተነስታችሁ አይ ይሄ ነገር እንዲህ ነው፣ አይ ይሄ ነገር እንዲህ ነው ብትሉት የራሱን አላማ እንጂ የሰው አሉኝ ብሎ ሀሳቡን የሚቀይር ሰው አለ ብዬ አላስብም። ያ የሄደበት መንገድ ጥለውም እንደሆነ ወይም ደግሞ ያነሳውም እንደሆነ እስከ ጥግ ድረስ ነው የሚሄድበት ነው የሚመስለኝ እኔ ማለት ነው። ዞሮ ምን ሊላችሁ ነው ኖቬምና እንዲሁም ደግሞ ይሄ ማን ነበር ቢኒ ብዙ ጊዜ ከሩታ ጎን ነኝ፣ የሩታ ህመም ያሳምመኛል፣ እንዲሁም ደግሞ የሩታ ክፋት ደግሞ ያስከፋኛል። ሩታ ለማንም መጥፎ ሰው አይደለችም። ሩታ ማለት ቀርቦ ያያት ሰው ነው የሚያውቃት። እናንተ ምናልባት በቪዲዮ ብቻ አይታችኋት የሆነ ነገር ልትሏት ትችላላችሁ። እንደዛ አይነት ሰው አይደለችም። ይህንን ደግሞ አስረግጬ ይነግራችኋለሁኝ። ሩታ ማለት ንጹህ፣ ሩታ ማለት ብዙ ህመሞችን በውስጧ ያዘች፣ ብዙ ጭንቀቶችን ያሳለፈች፣ ብዙ ሰው ደግሞ ሊገድላት ሲሞክር እሷ ደግሞ እምቢ ብላ የምትነሳ ጠንካራ ሴት ናት። አሁንም ደግሞ አብርሽ ከሷ ነው የሚሆነው ነው። እኛ ደግሞ ብዙዎቻችን አብርሽ ከሷ ሆና ከሄርሜላ ሆና ከማናቸውም ቢሆን አይገርመን አይደንቃን ነው እያልን ነበረው። ለማንኛውም እስቲ እናንተ የምትሉት በሉ። ይሄንን አክል ካየን ይበቃናል። ቀጣይ በቀጣይ እናያለን። ባይ ባይ።